እዚህ ቤተክርስቲያን ያመራኛል ማለት ነው። አንድ ጥያቄ ያለኝ ማለት ነው። ስለዚህ ከዚህ ውስጥ ማን ነው ጻድቅ? ማን ነው ኃጥእ? ስም የለም አልፈልግም። ጥያቄ ነው። ማን ነው ጻድቁ? መጀመሪያ እዚህ ቤተክርስቲያን ውስጥ ጻድቁ ማን ነው? እጅ በማውጣት ጻድቁ ማን ነው? ኃጢአተኛስ ማን ነው? ኃጢአተኛ እጅ ያውጣ። ምክንያቱም ኃጢአተኛ እጅ ያውጣ። ጻድቁ ባደረጀ ሁለት ነው። አዲስ ማርኮሽን ይመጣል አሁን እንግዲህ ማለት ነው። አይ ኖ ያን እጃችሁን ስላወጣችሁ ዮሐንስን ትንሽ ሊጨርፈው ነው ማለት ነው። ግድ የለም ማንም ሰው አሁን የእግዚአብሔር ፕላን ነው። እግዚአብሔር ፕላንን አዘጋጀ ነው። ኢየሱስ ክርስቶስን አዘጋጀ ነው። ኢየሱስ ክርስቶስን ካዘጋጀ በኋላ ሌላ ኢየሱስ ክርስቶስ ይመጣል። is there any plan? ለኛ ለምንሞተው is there any plan? የለም። ክርስቶስ ከዚህ በኋላ ምንድነው? መጨረሻው ማን ነው? የፍርድ ቀን። ስለዚህ እግዚአብሔር ሌላ ፕላን የለውም። ዛሬ ጻድቅ ካልሆንክ ወይም ካልሆንሽ ወይም ካልሆንኩኝ ሌላ ፕላን እግዚአብሔር አያዘጋጅም። ሌላ ፕላን የለውም። እኔ ኃጢአተኛ ነኝ የሚለው ዮሐንስ ላይ 1:10 ነው። ሁላችሁም ሄዳችሁ አንብቡት። ዮሐንስ መልእክት 1:10 ድረስ ትንሽ ምዕራፍ ናት። ሄዳችሁ አንብቡት። ገና ጌታን ላልተቀበሉት እኛ ኢየሱስ ክርስቶስን አይተነዋል። መዳናችሁ የመዳንን ከእግዚአብሔር ተቀብለናል። ስለዚህ በብሉይ ኪዳን ሲስተም የምትጠቀሙ ከሆነ በሕግ የምትጠቀሙ ከሆኑ እናንተ ምን ናችሁ? ውሸታም ናችሁ ነው የሚለው። ውሸታም ናችሁ፣ ኃጢአትን አልሰራችሁም ብትሉ እናንተ ምንድን ናችሁ? ትዋሻላችሁ። ግን በክርስቶስ ብትቀበሉ እዛው መጽሐፍ ላይ ከኃጢአት ሁሉ ያነጻልና ምንድን ናችሁ? ጻድቃን ናችሁ ነው። አሜን። ፓርቷ እዛችን አንዲት ፓርት ብቻ ናት የተወሰነችው። ኃጢአተኛ ናችሁ ብትባሉ ምንድን ናችሁ? ውሸታም ናችሁ። ጻድቃን ነው ብትላችሁ አንዲት ናት ያለችው። ያንንም ሪፈር የሚያደርገው የብሉይ ኪዳን በሕግ የሚተዳደሩትን ሰዎች ኖት እኛን አይደለም። ስለዚህ እያንዳንዳችሁ በክርስቶስ ያላችሁ ምን የለባችሁ? ኮነን የለባችሁ። አለቀ። ሌላ ፕላን የለም። ሌላ ፕላን የለም። ከዚህ በኋላ በክርስቶስ መምጫው ሲወጣ ለፍርድ ነው የምንቀርበው። ገብታችኋል? ልጨምር? ፖይንቴ ግን ይሄ ነው። የምጨምረው ጢሞቴዎስ ነው የሚደግመው። በትልቅ ቤት የእንጨት ሸክላ ደግሞ የወርቅና የብር ዕቃ ብቻ አይደለም። እኩሌቶቹ ለምንድን ነው? ስለዚህ እያንዳንዳችን ኃጢአተኛ ማለት አይኖ ትሁቶች እንደሆናችሁ ማለት ነው። ከትሁትነት የተነሳ ነው እኛ ኃጢአተኛ ነን የምንለው። ያ ግን አንድ ካሁን በኋላ ተገልጦልናል። እንግዲህ በእኔ ካልገባችሁ ተገልጦልናል። ከዚህ በኋላ ፍፄ ማን ነው? የተሽረበረቀው ኢየሱስ ክርስቶስ ቢመጣ ፍሬ የሚያፈራው ሰው ነው። እናንተ ምንድን ነው? አበቃ። ፕላን የለንማ። ኢየሱስ ክርስቶስ ፕላን አልተቀመጠልንም። አንደርስታንድ አድርጋችሁ ያለው ወገኖች ይታያላችሁ። ተባረኩ። ስለዚህ በዚህ ቃል ላይ ማለት ነው ከእህታችን ጌጤ ጋር እንጸልይና ከ20 ሆኗል። እንግዲህ ጌታ በሚረዳን እንጨርሳለን።